በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወአውሳ እግዚእ ኢየሱስ ወይቤሎ አማን አማን ብለክ ከዘይተወልደ ዳግመ ኢይሬእያ ለመንግሥተ እግዚአብሔር። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም። የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 3። የዐቢይ ጾም 7ኛ ሳምንት ኒቆዲሞስ ይባላል። ስያሜው የቅዱስ ያሬድ ነው። ይህ ኒቆዲሞስ ከ72ቱ አርድእት መካከል አንዱና ከኤማሁስ መንገደኞች አንዱ ነው። ቅዱስ ዮሐንስ ወንጌላዊ ኒቆዲሞስን 3 ጊዜ በወንጌሉ በዋናነት አንስቶታል። አንደኛ እዚህ ምዕራፍ 3 ከቁጥር 1 ጀምሮ ያለው ነው። ሁለተኛው ምዕራፍ 7 ቁጥር 50 ኦሪትክሙኑ ትኩንኖ ለሰብእ ዘእንበለ ይእትትዎ ለሰብእ ብሎ እውነትን ይዞ የተከራከረ እውነተኛ ሰው እንደሆነ እዛ ላይ ይገልጣል። ሶስተኛው የዮሐንስ ወንጌል ምዕራፍ 19 ቁጥር 39 ላይ ያለው ነው። በዕለተ ዓርብ ለቀብር የተገኘ የቀን ተማሪዎች ሐዋርያት ሽቅብና ቁልቁል በሮጡበት በጠፉበት ባልተገኙበት እሱ ግን ወደ ጲላጦስ ሄዶ ከጲላጦስ ሥጋውን ለምኖ የፈጣሪውን የጌታውን ሥጋ ገንዞ ለመቅበር የበቃ የማታው ተማሪ በመባል የሚታወቀው በ10ቱ ቃላት ላይ 6ቱ ቃላት ወንጌልን የተማረው ከዚህም የተነሳ መጋቤ ብሉይ መጋቤ ሐዲስ ለመባል የበቃው ኒቆዲሞስ ነው። ስለ ኒቆዲሞስ ቅዱስ ያሬድ እንዲህ ብሎ ይዘምራል። ሆረ ሀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ንሕነ ነአምን ብከ ከመ እምኀበ አብ መጻእከ ከመ ትኩን መምህረ እጓለ አንበሳ ሰከብከ አንሳአኒ በትንሣኤከ። ስሙ ኒቆዲሞስ የሚባል ሰው ወደ ኢየሱስ ሄዶ መምህር ሆይ ታላቅ መምህር ሆነ ታስተምረን ዘንድ ከአብ ዘንድ እንደመጣህ እኛ እናምንሃለን። አንተ የአንበሳ ደቦል ነህ። ክርስቶስ ሆይ ሸምቀህ ትነሳለህ፣ በትንሣኤህ አንሳኝ በማለት ይመሰክርለታል። ቅዱስ ዳዊትም በመዝሙር 16 ቁጥር 3 ላይ አስቀድሞ ዘምሮለት ወይንም ተናግሮለት ነበር። እርሱም ሐወስከኒ ሌሊተ ወፈተንኮ ለልብየ፣ ጠላቴን ከእጄ ጥለህ ነፍስ ይገል አይገል ብለህ ሰለልከኝ መረመርከኝ። አመከርከኒ ወይ ተረክበ አመፃ በላዕሌ፣ የፈተንከኝ በቃሌ መበደል በእጄ መግደል በልቦና ቂም በቀል አልተገኘም። ከመ ኢይንብብ አፉየ ግብረ እጓለ እመሕያው፣ አንደበቴ ሰው ሰውኛውን እንዳይናገር ጠላቴ ከጎደጎደ ምድር ከጨፈቀ ዱር ባገኘው አልነካውም። አንድም በመከራዬ በአሕዛብ አገር በብሔረ ሕንኩስ ሳለሁ ጣዖት ያመልክ እንጨት ጠርቦ ድንጋይ ለዝቦ ጣዖት ያመልክ አያመልክ ብለህ ሰለልከኝ መረመርከኝ። አምልኮ ጣዖት ገቢረ ኃጢአት አልተገኘብኝም። ከመ ኢይንብብ አፉየ ግብረ እጓለ እመሕያው፣ አንደበቴ ሰው ሰራሽ የሆነው ጣዖትን እንዳላመለኩ አንተ ታውቃለህ። ኢታምልክ ባዕድ አምላክ ዘእንበለየ ብለህ እንደተናገርክ ብሎ ቅዱስ ዳዊት የተናገረውን ከዲያቆናቱ ጋር አብረን ስንሰምረው የነበረው ወደ 5 ጊዜ እየተቀባበል የገጹ ምስባክ ነው። እንግዲህ ቅዱስ ዮሐንስ ምዕራፍ 3 ቁጥር 1 ላይ ወሃሎ አሃዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ፣ ከፈሪሳውያን ወገን የሆነ ስሙ ኒቆዲሞስ የተባለ የአይሁድ አለቃ አንድ ሰው ነበረ ብሎ ይጀምራል ቅዱስ ዮሐንስ የዕለቱን ወንጌል። እንግዲህ ፈሪሳውያን የአይሁድ ወገኖች ናቸው። በአባታቸው በፋሬስ ፈሪሳውያን ተብለዋል። በይሁዳ አይሁድ፣ በኤቦር ዕብራውያን፣ በመቃቢስ መቃቢያን፣ በማኒ መነናውያን እንደተባሉ። ፈሪሳውያን ምሁራነ ኦሪት ስለሆኑ ሰውን ይንቁና ያቃልሉ ነበር። ኒቆዲሞስ ግን የፈሪሳውያን ወገን መሆኑን ዮሐንስ ይናገር እንጂ ከፈሪሳውያን ወገን ይሁን እንጂ በአመለካከቱ በአስተሳሰቡ በእውነተኛነቱ ከፈሪሳውያን የተለየ ነበረ። ኒቆዲሞስ የአይሁድ አለቃ የሆነው በዋናነት በምሁርነቱ ነው።
በሊቅነቱ ሕገ ኦሪትን ጠንቅቆ የተማረ መጻሕፍተ ነቢያትን ያወቀ ምሁር ሊቅ ስለሆነ እንደነ ቅዱስ ጳውሎስ፣ እንደነ ገማልያል፣ እንደነ አጵሎስ ምሁረ ኦሪት ስለሆነ ኒቆዲሞስ ተሹሟል። በመሆኑም በፈሪሳውያን ዘንድ ትልቅ ቦታ የተሰጠው ታላቅ ሊቅ ነው። ቅዱስ ዮሐንስ እንደመዘገበልን ኒቆዲሞስ ወደ ኢየሱስ ክርስቶስ በሌሊት የመጣው በሁለት ምክንያት ወይንም በሁለት አብይ ጉዳይ። አንደኛ ወገኖቹ ፈሪሳውያን እንዳያዩት። በቀን ወደ ኢየሱስ ክርስቶስ ሲሄድ አይሁድ ቢያዩት ከምኵራብ ያወጡታል፣ ከሹመት ከማይረጉ ያዋርዱታል። ምክንያቱም አይሁድ ለመቦ ዘአምነ ከመ ክርስቶስ ይሰደድም ምኵራብ፣ እርሱ ክርስቶስ አምላክ ነው ብሎ የመሰከረ ከምኵራብ እንዲወጣ እንዲባረር ተስማምተው ስለነበረ የዮሐንስ ወንጌል ምዕራፍ 9 ቁጥር 22። ስለሆነም አይሁድን ስለፈራ በሌሊት ወደ ኢየሱስ ክርስቶስ መሄድን መርጧል። ሁለተኛው ምክንያት ኒቆዲሞስ የታወቀ ምሁር ስለሆነ በቀን በብዙ ሕዝብ መካከል ኢየሱስ ክርስቶስን መጠየቅ የሚያዋርደው ከልዕልናው ዝቅ የሚያደርገው መስሎ ስለታየው ነው በሌሊት መሄድን የፈለገው። ኒቆዲሞስ ከእግዚአብሔር ተልኮ የመጣ አንድ ታላቅ ነቢይ መምህር እንደሆነ የገመተ ይመስላል እንጂ የእግዚአብሔር ልጅ መሆኑን ያመነ አይመስልም። ከዚህ ምዕራፍ በኋላ ያለው ምዕራፍ 2 ላይ ኢየሱስ ክርስቶስ በቃና ውሃውን የወይን ጠጅ አድርጓል። ጌትነቱን ገልጧል። ታምራቱን አሳይቷል። ስለዚህ ኒቆዲሞስ ይህ ታምር ሲደረግ አይቶ ተመልክቶ ስለነበረ በትሩፋቱ፣ በታምራቱ፣ በጽድቁ፣ በመልካም ስራው በሚደነቅ ሰው አምሳል እንግዲህ ኒቆዲሞስ ያደንቃል። ኒቆዲሞስ ጌታችን ያመሰገነው በአይሁድ ልማድ ትልቅን ሰው ማመስገን የተለመደ ስለሆነ በዚህ ምክንያት ከእግዚአብሔር ተልከህ እንደመጣህ እናምናለን እናውቃለን ብሎ መምህር እንደሆነ የገመተ ይመስላል እንጂ የእግዚአብሔር ልጅ መሆኑን ያመነ አይመስልም። ከአነጋገሩ የተነሳ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ብሎ ኢየሱስ ክርስቶስ ጠጣርና ጠንከር ያለ ትምህርት ምስጢረ ጥምቀት ነው ያስተማረው። ምሁረ ኦሪት ነውና የሚመጥነውን ትምህርት አስተምሮታል። ይኸውም ዳግመኛ በምስጢረ ጥምቀት መወለድ ነው። እንግዲህ ሰው በባህሪው ያላየውን ማየት፣ ያልሰማውን መስማት፣ ያላወቀውን ማወቅ ይፈልጋልና ኒቆዲሞስ ብሉይ ኪዳን የተማረ ሊቅ ቢሆንም ሁለተኛ ስለመወለድ ግን ሰምቶ አያውቅም ነበረና መወለድ ከእናት ማኅፀን መውጣት ብቻ ይመስለውና እንዲሁም ደግሞ ሲከራከር እናየዋለን። ሁለተኛ ወደ እናት ማኅፀን ገብቶ ይወለድ ዘንድ ይችላልን እያለ ሲከራከር ነበር። ይክልኑ ሰብ ውስተ ከርሰ እሙ ገቢአ ወበዊአ እምድረ ሊቀ። ሰው ከእናቱ ማኅፀን ከወጣ በኋላ ካደገ በኋላ እንደገና ወደ እናቱ ሆድ ይገባ ዘንድ ዳግመኛ የሚወለድ ዘንድ ፍትፍት አይደል አይዋጥ ኮምጣጤ አይደል አይመጠጥ ብሎ ሰውኛውን የግዙፍ ልደት ሥጋዊ ልደት መስሎት ኒቆዲሞስ ተከራክሯል። በጥምቀት ስለሚሆነው ስለ ረቂቁ ልደት ከብሉይ ኪዳን መምህሮቹ አስተማሪዎቹ ስላልተማረ ነው ኒቆዲሞስ። ከውሃ ሲል እንግዲህ ኒቆዲሞስ ስለረቀቀበት ዳግመኛ መወለድ አለባችሁ ብሎ ስለረቀቀበት መወለዱን ነግሮት መወለጃውን ደግሞ በምን መወለድ እንዳለበት ሲነግረው አማን አማን እብለክሙ ዘኢተወልደ ዳግመ እማይ ወመንፈስ ቅዱስ ይክል በዊአ ውስተ መንግሥተ ሰማያት፣ እውነት እውነት እላችኋለሁ ከውሃና ከመንፈስ ካልተወለዳችሁ ወደ እግዚአብሔር መንግሥት መግባት አትችሉም ብሎ መወለጃውን ነገረው። ከውሃና ከመንፈስ ቅዱስ እንግዲህ ከውሃ ሲል የምንጠመቀው በውሃ መሆናችንን፣ በመንፈስ ቅዱስ ሲልም ከመንፈስ ቅዱስ ተወልደን የመንፈስ ቅዱስ ልጆች መሆናችንን ያመለክታል። ሥጋዊ ልደት ከእናት እና ከአባት ወይንም ከሴትና ከወንድ እንደሆነ ሁሉ መንፈሳዊ ልደትም ከውሃና ከመንፈስ ቅዱስ ነው። ነገር ግን የመንፈስ ቅዱስ ልጆች እንባላለን እንጂ የውሃ ልጆች አንባልም። የምንከብረው በመንፈስ ቅዱስ እንጂ በውሃ አይደለም። ውሃ የተፈለገው የጸጋ መንፈስ ቅዱስ መፍሰስ በውሃ መፍሰስ እንድንረዳው ነው። ጥምቀት በውሃ መሆኑ ግን የሞትና የመቃብር የትንሣኤ ምስጢርን ለመግለጥ ነው። ወደ ውሃ ውስጥ ገብቶ መጠመቅ ወደ መቃብር መውረድን፣ ከውሃ መውጣትም ከመቃብር የመነሳት የትንሣኤን ምስጢር የሚገልጥና የሚያሳይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመንፈስ ቅዱስ እንድንወለድ ያዘዘን እርሱ በመንፈስ ቅዱስ ስለተወለደ ነው። እስመ ዘይትወለድ እምመንፈስ ቅዱስ በግብረ መንፈስ ቅዱስ ነውና የሚወለደው። የማቴዎስ ወንጌል ምዕራፍ 1 ላይ በግብረ መንፈስ ቅዱስ ተጸንሶ በግብረ መንፈስ ቅዱስ ነው የተወለደው። የከፈለ ያዋሃደ መንፈስ ቅዱስ ነውና አንድም በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ነውና
የውሃና የመንፈስ ቅዱስ ኅብረት የተከሰተው ዓለም በተፈጠረ ዕለት ጥንተ ዕለት በተባለችው በመጀመሪያዋ ዕለት ነው። ወመንፈሰ እግዚአብሔር ይጸልል ወይንም ይጼልል መልዕልተመ የእግዚአብሔር መንፈስ በውሃ ላይ ሰፎ ረቦ ነበር። ዘፍጥረት ምዕራፍ 1 ቁጥር 2። እንዲህ ሆኖ መታየቱ ለዘመነ ሐዲስ ሰዎች መንፈስ ቅዱስ በውሃ በጥምቀት የሚሰጥ መሆኑን ያጠይቃል፣ ያስረዳል። ከሥጋ የተወለደ ሥጋ ነው። እስመ ዘተወልደም ሥጋ ሥጋ ውእቱ ወዘተወልደም መንፈስ መንፈስ ውእቱ። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ይህ ማለት ከሥጋ የተወለደ ሥጋን እንደሚመስል ከመንፈስም የተወለደ ወላጁን መንፈስ ቅዱስን ይመስላል ማለት ነው። ምክንያቱም ሰሪው አክባሪው መንፈስ ቅዱስ ነውና። በነፋስ መስሎ አስረዳው ኒቆዲሞስ። አሁንም ረቂቁ ልደት ከዋና ከመንፈስ ቅዱስ ስለሚሆኑለት አሁንም ስለረቀቀበት በረቂቁ በነፋስ ረቂቁን ምስጢረ ጥምቀት ዳግመኛ መወለድን በረቂቁ ነፋስ መስሎ ያስረዳዋል። ከዚህ ዓለም እንግዲህ ከሚገኙ ስነ ፍጥረት ነፋስ ረቂቅ ነው። ከነፋስ ነፍስ ትረቃለች። ከነፍስ የመላእክት አካል ይረቃል። ከመላእክት ደግሞ የሥላሴ አካል ይረቃል። ረቂቅ ዘእም ረቂቅ የሆነው የሥላሴ አካል ይረቃል። ስለዚህ ነፋስ ከየት ተነስቶ ወዴት እንደሚሄድ አታውቅም። ድምፁን ግን ትሰማለህ። ነፋስ ረቂቅ እንደሆነ ሁሉ መንፈስ ቅዱስም ረቂቅ ነው፣ አይታይም። የነፋስና የመንፈስ ቅዱስ ተመሳሳይነትን ይነግረናል። ስለዚህ ነፋስ ድምፅ አለው፣ ድምፁን ትሰማለህ፣ መልኩን ግን አታይም። እንደተባለ ሁሉ መንፈስ ቅዱስም ምስጢር ይገልጣል እንጂ ቋንቋ ይናገራል እንጂ አይታይም። በበዓለ ሃምሳ ለሐዋርያት የወረደላቸው አውሎ ነፋስ አምሳል የዮሐንስ ወንጌል ምዕራፍ 2 ቁጥር 4። ቅዱስ ሉቃስም መንፈስ ቅዱስን በነፋስ መስሎ በወንጌሉ ላይ ይጽፋል። በበዓለ ሃምሳም ለሐዋርያት የወረደላቸው በአውሎ ነፋስ አምሳል መሆኑን የግብረ ሐዋርያት ጸሐፊው ራሱ ወንጌላዊ ቅዱስ ሉቃስም ይነግረናል። የሐዋርያት ሥራ ምዕራፍ 2 ቁጥር 1። ሰዎች ሲናገሩ ይታያሉ እንጂ የሚያናግራቸው መንፈስ ቅዱስ ግን አይታይም። ስለዚህ ኒቆዲሞስ ከሰባቱ ምስጢራት እንዲሁም ከአምስቱ አዕማደ ምስጢር አንዱና የምስጢራት በር ከፋች የሆነው የምስጢራት ምስጢር የሆነውን ምስጢረ ጥምቀትን ወደ ኢየሱስ ክርስቶስ ሄዶ ስለመማሩ ወደ መንግሥተ ሰማያት ለመግባት ደግሞ ዳግመኛ መወለድ እንደሚያስፈልግ ምስጢረ ጥምቀትን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረበት እኛም የተማርንበት የዕለቱ ወንጌል ነው። ኒቆዲሞስም መምህር ነው፣ ኢየሱስ ክርስቶስም የዓለም መምህር ነው። ይህንን ሊቃውንቱ ሲገልጡ እንደ ባጭሩ የቅኔው ሊቃውንት ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኑ አጽባይት ምና አጽባይት የአቢ። ረቢ ማለት እንግዲህ መምህር ማለት ነው። መምህር ለመምህር በመንፈቀ ሌሊት በሌሊት ሲሰግድ አደረ ወይንም ሰገደ። መምህር ለመምህር ሰገደ። ይሄ ማለት መምህር ለመምህር ሰገደ ማለት ኒቆዲሞስ ለኢየሱስ ክርስቶስ ሰገደ። ኒቆዲሞስ መምህር ኒቆዲሞስ ለመምህሩ ለኢየሱስ ክርስቶስ ሰገደ። ምክንያቱም አኮኑ አጽባይት ምና አጽባይት አቢ ከጣት ጣት ይበልጣልና፣ ከጣት ጣት ይበልጣል። እውነት ነው። ስለዚህ ኒቆዲሞስ ምንም ምሁረ ኦሪት ሊቅ ቢሆንም መምህር ቢሆንም ነገር ግን የአእምሮ ባለቤት የእውቀት ባለቤት የጥበብ ባለቤት የመምህራን ሁሉ መምህር የሆነው የዓለም መምህር የሆነው ኢየሱስ ክርስቶስን ሊበልጥ አይችልም ነው። ስለዚህ ኒቆዲሞስ ለመምህሩ ለአምላኩ ለፈጣሪው ለኢየሱስ ክርስቶስ ሰገደ። ሲሰግድ አደረ ማለት ምስጢረ ጥምቀትን ወደ ኢየሱስ ክርስቶስ ሄዶ ስለ ዳግም መወለድ ተማረ፣ አወቀ፣ ተረዳ ለማለት ነው። ይቆየን። ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኑ አጽባይት እምነ አጽባይት የአቢ ረቢ ሰገደ በመንፈቀ ሌሊት ለረቢ